የቻለች ይችን መቼም ቤተሰብ በትዳር በግልሽ ያመጣሽውን ትዳር ቤተሰብ ማንገራገራቸው አይቀርም ስላንገራገሩ ብለሽ ማቆም የለብሽም አዎ ትክክል ናችሁ ግን ማለት ሁሉም ነገር ሆኖ ቤተሰብ ጋር ተገጥተው ሆኖ ይላል ማለት ይሆን ታስረሱ ፈጣን ማለት ነው እንታችሁ በጣም ቃል ተጋብተናል ይሄ ቃሉ ለኛ ተርፏል ግን እንደማይሆን ያው ተፋቷል ግን እኔ ሀቁ ይዘኛል ነው አይ አይዝም ያባት ቤተሰብ ነው እኮ የከለከለሽ እንጂ አንቺ ሆነ ለሽ እምቢ አላልሽ مرحبا طيب جزاك الله خير بارك الله فيك ነው እንዴ እናታችሁ ብትሳሳትና ወንጀል ውስጥ ብትገባ መካድ ሳይሆን በቃ ይሄንን ማታቆሚ ከሆነ እኛም ካንቺ ጋር እናቋርጣለን ማለት ተገቢ ነው ልትደግፉ ነው እንዴ ታዲያ እናታችሁ በዝሙት ላይ ሆና ማለት ትደግፋት እኮ አይገባም አባት ላይ አባትም በዝሙት ቢኖር በፍጹም ሊደገፍ አይገባም نعم السلام عليكم ورحمة الله وبركاته وعليكم السلام نعم كنا بسلمنا عندي السيد اللي تتعين بلا متأيك انتنا له مالتي ያው ሰው ጠይቄ እንትን ስላለ ሰማይና ምድር እንደ ስንዳለ ያህል ምናምን ስላለ አይ ለማስፈራራት ነው ያው ፍቺ በየጊዜው እናንተ ውሃ ቀጠነ ብላችሁ ስለምትጠይቁ እንዲያው ለማስፈራራት እንጂ መፍታት ያለበት ወንድ ሆኖ ሰማይና ምድር ይነቃነቃል ይፈርሳል ብለሽ የምታቆሚው ነገር አይደለም መፈታት በለለብሽ ዝም ብሎ በተራ ምክንያት ግን ተነስተሽ ፍቱይ ብሎ መጠየቅ ክልክል ነው በተራ ምክንያት ተነስተሱ መፍታት ክልክል እንደሆነ ማለት ነው ግን መፈታት ባለብሽ ጉዳይ መኖር የሚያስችልሽ ነገር በለለበት ታዲያ ምን ታረጋለሽ አንቺ ፍቺ ላለመጠየቅ ብለሽ ፈርተሽ ተቀመጥሽ ግን ውስጥሽን እየተሰቃየሽ ነው ስለዚህ ፍቺ መጠየቅ ተገቢ ነው መሽሩዕ ነው መብት ነው የሴት ልጅ መብቷ ነው ልክ ወንዱ መፍታት መብቱ እንደሆነ እሷም ጠይቃ መፈታት መብቷ ነው بارك الله فيك طيب የኢትዮጵያ ንግድ ባንክ ከወለድ ነፃ ብሎ የተከፈተው ባንክ ቤት ማከራየት እንዴት ይቻላል ብሩ ከወለድ ካለው ባንክ እያመጡ ይጠቃቀማሉ እንዴት ነው አራ እንዳይመለከታችሁም እናንተ የተከራየው ከወለድ ነፃ ነው የሚለው ከሆነ እየተጠቀመ ያለው እናንተ ቤት አከራዩ ችግር የለም ከወለዱ ጋር ሊገናኝ ይችላል ምናምን እናንተ አይመለከታችሁም جزاكم الله خير بارك الله فيكم ከትንሽ ረፍት በኋላ ተመልሰን እንመጣለን ብዙ አትራቁ መካድ ብላችሁ አታቅርቡት መካድ አይደለም መካድ ሳይሆን ማኩረፍ መተው ከሷ መራቅ ይቻላል ሼክ ከኒካህ በፊት ዚና ወንጀል የፈጸመ ሰው ሁለተኛ ዚና ላይ ላለመውደቅ ወዳው ኒካህ ማድረግ ይፈቀዳል ወይስ መቆየት
ያለበት የጊዜ ቆይታ አለ አው ግሎት ምን ይላሉ ዑለማዎች አንድ ደም ካየች የስቲብራ ደም ካየች ያሳለፍናቸውን 10 የስኬት ዓመታት ተመርኩዘን እልፍ የከፍታ ዓመታትን በወዳጅነት እንዘልቃለን እናመሰግናለን አዎ እናትን መካድ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون እንዳትጭኑ السلام عليكم ورحمة الله وبركاته ከረፍት በኋላ ተመልሰናል ጥያቄያችንን አሁንም ቀጥለናል እንደውም ለእናንተ የሚጠቅም ነገር አንዱ ጠይቆ በቲክቶክ እሱን እየመለስኩ ነው የነበረው ምንድነው የቢራ ጠርሙሶች ይዞ ቢራ ያለውም ሊሆን ይችላል ባዶ ሊሆንም ይችላል እሱን ባክህር ዳኝ ሸክም ላይ ያለኝ ልሸከም ወይ ነው አትሸከሙ አትርዱ السلام عليكم ورحمة الله وبركاته أيوة مرحبا አንድ ጓድ ስልኩ የሚንጫጫ ነገር አለው አይሰማም አሁን ጥሩ ነው እሺ አንድ ጓደኛ ነበር እና ለተጥሩ ነበር ባለስ ዳርላ እሺ እና ለተጥሩ ነው
ንፋስ ምናምን ስላለን ነፍሰ ጡር ናት አልሽኝ እና ወልዳ ነበር ልጁ በአባትየው ነው የሚጠራው ወይስ እንዴት ነው የሚታየው? እንዴ ባለ ትዳር አይደለች እንዴ? ባለ ትዳር ናት። እና ከባሏ አይደለም ያረገዘችው? መጀመሪያ ከባሏ ነው ያረገዘችው፣ ግን በመሀል ላይ ሌላ ስህተት ጨምራለች። አይ እሱ ምን አለ ታዲያ እንግዲህ እሱ ወንጀሏ የራሷ ነው። ግን ልጁ የባሏ ነው የትዳሯ ነው። ልጁ የትዳሯ ዝሙት እንዴት ችግር የለውም? ችግርማ ችግር ነው፣ ወንጀል ነው። ተቀጥቅጣ ነው እኮ የምትገደለው በእስላም እንደዚህ ያለች። ነገር ግን ልጁን ከአባቱ የሚያስቀማው ነገር የለም ነው። እንኳን ይሄ አይደለም ባለ ትዳር ሴት ከሌላ ወንድ ተደብቃ ብታረግዝ እንኳን ከሌላ ወንድ ብታረግዝ ልጁ የባለ ትዳሩ ነው። በጣም ይሄንን እንትን እያለች ነውና እያሰበች በጣም እየተጎዳች ነው ውስጧና ስቃይ ልጠይቅ በውዬ ብዬ እሷን እንትን እያልኩ ነበርና ልጁ የባሏ ነው። እሺ ያሳይ ጀዛከላህ ታያሽ ጀዛከላህ። እሺ ባረከላሁ ፊክ። አተህያቱ ሙሉውን ማለት አልችልም፣ ግን እስከ ኢነከ ሐሚዱን መጂድ እስከሚለው ድረስ ብቻ ነው የምለውና ሁል ጊዜ ሰግጄ የሰገድኩኝ አይመስለኝም። አተህያቱ እኮ ኢነከ ሐሚዱን መጂድ ድረስ አይደርስም እኮ። አተህያቱ የሚያበቃው አብዱሁ ወረሱሉሁ ነው። እዚያ ላይ ነው የሚያበቃው። ከዚያ በኋላ اللهم صل على محمد التحيات سيهون صلوات على النبي نميبالو. نعم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. إياك نبرين. إيش؟ عند قادنياي بالوا كراف يتلايتونهم لا جوتشي ለናቴ ሲያና ናቸው ይጃሉ ፈለክሽ ይችላል ይችላል ይኖራል ላይ ተለያይተው ነው የሚኖሩት። ይካላ ወረዱ በስደት ተባገር ነው ያለው። ኢትዮጵያ ነው ያለችው። ሁለት ልጆች ናት። ከዛ ወይ ለምንድን ነው ማትመጣው ወይንም ተደልና በሚጠይቀው ቃል እኔ ነጠብኩ እና ከዛሬ ጀምሮ ያምጣለው ልጆቼን ለማስተካከል ግን ፈታሁሽ አላላትም። አላፍትናሽ አውርጃለሁ። አዎ ከዛሬ ጀምሮ አላፍትናዬን አውርጃለሁ። ጠብቂ የፈለግሽበት እና ልጆቼን እንዳትወደሽ ይላል። አዎ ኃላፊነቴን አውርጃለሁ ማለት ፍቺ እየጠየቀችው ፈትቼሻለሁ እንደማለት ሊቆጠር ይችላል። ግን ይጠየቅ እሱ ፈታሃታል ወይ መፍታትህ ነው ወይ እንደዚህ ማለት ይባል። እንግዲህ ወይ ኃላፊነቴን አውርጃለሁ ማለት አረዳሽም ገንዘብ አልክልሽም ማለት ሊሆን ስለሚችል ለማንኛውም ይጠየቅ እሱ እንጂ የፈታ ነው የሚመስለው ሰውየው። አጠብቂኝ ሂጂ አራት መታቸው ነው ማለት ከተለያዩ አራት አመት እንደዚህ ካላደሙ አመት ነው። እሷ 4 አመትም 50 አመትም ይሁነው ድምጹን እየሰማች ያለበትን እያወቀች በመራቁ ብቻ ፍቻ አይሆንም። እሷ መጠየቅ ግን መብቷ ነው። በቃ አንተ አግብተሃል፣ አንተ ህይወትክን እየመራ ነው፣ እኔ ደግሞ ፍታኝ ብላ መጠየቅ አለባት። እምቢ ካለ ሸሪዓ ፍርድ ቤት ሄዳ መፈታት ትችላለች። መፈታት ከፈለገች ግን ኃላፊነቱን አውርጃለሁ ማለት ፈትቻለሁ ማለት ነው እኮ ሊል ስለሚችል አንተ አሁን ፈተኸኛል ወይ ማለት ነው ወይስ ኒካህ አለብኝ ብላ ትጠይቀው። ኒካህ አለብሽ ካለ ፍርድ እሱ ነው ትጠይቀው። አረ እኔ እኮ ኃላፊነቴን አውርጃለሁ ስል እኮ ፈትቼሻለሁ ማለት ነው መፍታቴ ነው ካላት ተፈታለች። ልጆቹን እንዳላት እናቱ ጋር ሰታ ወይም ራሷ ልጆቿን ይዛ መሄድ ትችላለች።
ልጆቹን መስጠት አትገደድም ልጆቹን ለሱ መስጠት አትገደድም አዎ አሁን ሌላ ደግሞ ጎረቤቶች ተጣልተዋል በየጊዜ ተጣልተዋል እኔ ማንኛውም ያለሁት ማለት ነው አዎ ከዛ በየጊዜ ተጣልተዋል ጋር ጎረቤቴ ለምን እንደዚህ ምትሆኚው ብሽና ሰላም ሰላም እንሆን ልኳል በሚላድ ጊዜ አይ እኔ ከብዙ ሰው አጣምተኛለች ከብዙ ሰው አጣምተኛለች ስለ ወሬታ መጣልኝና ከዛ በኋላ ግልጽ አድርጌ ስጠይቅ ትከብረኛለች አማንኛለች ከዚህ ሁሉ እንደዚህ ይሻለኛል አለች እኔ ጠየቃለሁ ፈለኩታል አይ አንቺማ አላህ ፈትኖሻል እኮ የሚጣሉ ጉረቤት እያየሽ ዝም ልትይ አይገባሽም መሞከር አለብሽ እስከምትችይው ድረስ አንቺ ታረቁ አልታረቁ አላህ ነው የሚወስነው ግን አንቺ ጣሪ ሁሌ ወንዶች አውፋስተርገናቸዋል እኛም ሴቶች አውፋስተርገናቸዋል በቃ አንድ ለምን እንደዚህ ሆኛለች ብዬ በሚላት ሰዓት እኔ ወሬ አምጥታ ተሳጣላኛለች እኔ ከዛ ካሁን ቅን የለብኝም የተደረገ ነገር ነው ከሱ ሰላም አለይኩም አንልም ሰላም አለይኩም ባንተ ቁጥር ነገር ነው ይዘን የምትመጣ ብላ እንዴ አለች አይ ስተት ነው በአሰላሙ አለይኩም በማለት ብቻ ወሬ አይመጣም አሰላሙ አለይኩም ከዚያ በኋላ ወሬ ሲጀምር ዝም ካለቻት ትተዋለች እኮ እሷም ዝም ብሎ እንደዚህ ያለ አባባል ስተት ነው አፉ ተተባባሉ ከዚያ ዝም ከተባባሉ እኮ ችግር የለውም ግን ውስጣቸው ወንዶቹም አፈተርባቸዋል ግን አሁንም ተጋብቶ ነው የሚሄዱ እኮ ውስጣቸው አልዳነም ማለት ነው ውስጣቸው ስላልዳነ ነው መዳን ነው መምከር ነው ኢንሻአላህ አንድ ቀን ቀልባቸው ይረጥባል አንቺ አትስነፊ አትሰልቻቸው አሁንም ልጠይቅሽ የግድ ነው አላሁ አክበር ኢማሚው ያሰገደ ይላል ኢማሚው ያሰገደ አንቺ ጨርሰናል ያንቺን ጀዛኪላህ ኸይር ኢማሚው ያሰገደ ተከትለን እንስገድ ወይ ተቸግረናል ይላል ኢማሚው ያሰገደ ፋቲሃን ቀሩ ፋቲሃን አትተው ፋቲሃ ያልተቀራበት ሶላት የለም ስለዚህ ያሰገደ እየቀራም ቢሆን ፋቲሃን ቀሩ አትተው لا صلاة إلا بفاتحة الكتاب نعم السلام عليكم ورحمة الله وعليكم السلام ورحمة الله إذا كان بريستان مرحبا የክርስቲያን ስጋ መብላት እንዴት ይታያል ምን ያረግልሃል አሁን አንተ እሱ በስራችን ቦታ እዚህ ስራ ስለምሰራ ምን ትሰራለህ ቄራው ሰራው እና አንዳንድ ቀን ያስጎመጅሃል አዎ እንግዲህ ያው እንደዛ በቃ አይ ይቅርብህ የሙስሊም አጠገብህ እያለ ለምን ትበላለህ ግን ሐራም ነው ማለት አይደለም የሚበልጠው አለመብላቱ ነው ብዙ ዑለማዎች አይሆንም ብለው በጣም ነው የሚቃወሙት ይሄንን እንዲያው ክርስቲያን የሆነ ነው የሚመስለው የክርስቲያን ስጋ በላ ሲባል ግን ቁርአን የአይሁድም ሆነ የክርስቲያኖች ያረዱት ሐላል ነው ይላል ሌላ ቦታ ላይ ያለ ቢስሚላህ የታረደ አይሆንም ስለሚል ቢስሚላህ ስለማይሉ ነው የሚለውትና እንዲህ ያለ ኺላፍ ያለበት ቦታ ላይ አትግባ በተለይ አንተ እዚህ የክርስቲያኑ ስጋ አለ እዚህ የሙስሊሙ ስጋ አለ የሙስሊሙ ስጋ ለምን አትበላ እሺ ጀዛከላህ السلام عليكم ورحمة الله وبركاته እንዴት ነው ሚስቴ ኒካህ አወረደች እኔ አልፈታኋትም አሁን ሁለታችንም ተስማምተን አንድ ላይ መሆን አንችልም ሻችን
አረ ትችላላችሁ ረጃዕቱ ትላለህ ማለት ነው መቼም ከ3 ፈተሃ 3 አይደለም ትፈታው እሷ ስለዚህ ረጃዕቱ ማለት ትችላለህ ረጃዕቱን ካልቻለች ደግሞ አዲስ ኒካህ ልታረሱሉ ትችላላችሁ አልቆ ከሆነ ሰላም አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته. نعم. يا جناب أستاذ. ماشي. رمضان لي مسؤول نفسه نفسه كان جالسون كوين. أتصل يعني دكتور أنت ما عرفنا. كان جدي في تبصر تصور جوبنا بروجات لقيت مش أتصل يعني منها وده في صون. كفارة يفتقدنا ويس. على زنبلش قضاء نمتواج زنبلش قضاء وجه. هذا أنا ما أدري. منو كفارة يلا مش. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. سيف ياجي نبري. ايش؟ سيف ልጅ በድምጽ ብቻ ካለ አጅር ለማግኘት እንዲሁም ሰዎች ሴት ልጅ በድምጽ ብቻ ካለ አጅር ለማግኘት እንዲሁም ሰዎችን ለመጥቀም በማሰብ ጠቃሚ ምክሮችን ሀዲሶችን እንዲሁም ቁርአንን ፊቷን ሳታሳይ በድምጽ ብቻ መልቀቅ ትችላለች ብታስተምር ለማስተማር በድምጽ ብቻ ገባኝ እሺ አንደኛው ጥያቄ ይሄ ነው እሷ ቆይ ይሄንን መልሰው ይሄ ከባድ ነው የቴሌቪዥኑ ሰዓት እያለቀ ስለሆነ እናየዋለን በመጀመሪያ እሷ የምትሰራውን ስራ ሌላ ወንድ የሚሰራላት ካለ ባትወጣ ነው ጥሩ እሷ ምክንያቱም ሴቶች ብቻ አይደለም የሚያዳምጧት ወንዶችም ያዳምጧታል ወንዶች ትምህርት ፈላጊዎች ብቻ ሳይሆኑ በሴቶች ድምጽ መዝናናት የሚፈልጉ ጎረምሶችም ሁሉ ሊቀልዱ ይችላሉና ሊጫወቱባት ይችላሉና ይሄንን ብትተው ነው የሚመረጠው እኔ ካልሆንኩኝ በስተቀር እስካሁን እኔ ማለት የምፈልገው ነገር እኔ ያወቅኩት ያለው ነገር ሌላው እየሰራው አይደለም እኔ ይሄንን ማድረግ ግዴታ ነው ብላ መታመን ከሆነ በድምጽ ማስተማር ትችላለች ምንም ችግር የለውም ችግር የለውም ኢንሻአላህ እሺ ቤቱስ ደግሞ ሰርቪስ ላይ ምናምን ማስቀረት ምናምን እንዴት ይታያል ሀዲሶችን መናገር ምን ችግር አለው እሱማ ግዴታችሁ እኮ ነው እናንተ ቤቱስ የቤቶች ሳይሆን የሌላ ሴት ሰብስበሽ የሰፈር ልጆችን አምጥተሽ ኧረ የሰፈር መድረሳ ውስጥ ገብተሽ የሰፈር መስጂድ ላይ ገብተሽ ሴቶቹን ሰብስበሽ ማስተማር ምን ችግር አለው እንደውም ተገቢ ነው እሺ ጥያቄን ቀጥል ሌላም ቀጥ ያው እሺ ጥፍርና ፀጉር መቅበር ግዴታ ነው ብዙ ጊዜ ግዴታችን ሲምተናም ሆነ ምንድነው ማድረግ ያለብን ዋሻ ውስጥ ብንከት እንዴት ይታያል እንዴት ማለት ጥፍራችንን ስንቆርጥ ነው ወይም ደግሞ ጥፍራችንን ስንቆርጠው ማለት ነው ወይም ደግሞ ፀጉራችንን ስናበረው የሚወጣ አለ አይደለ ያንን ነገር ቅባው ይባላል ብዙ ጊዜ አራዝም ብሎ ነው አራዝም በይ አራም ያቅበር የሚባል ነገር የለም ቆሻሻ ዝም ብሎ መጣል ነው ቀጥ ያው እሺ ግድግዳ ላይ የቁርአን አያ ወይም ደግሞ የአላህ ስምን መስቀል እንዴት ይታያል ብዙ ጊዜ አንዳንድ ሰው ሲሉ እንደሰማሁ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስምና የአላህን ስም እንደው በኩል መስቀል ጭራሽ አይቻልም እንዲሁም የቁርአን አያዎችን እንዲቀራ እንጂ ሊሰቀል አይደለም መስቀል አይቻልም ይላሉ ከዲን አንፃር እንዴት ላ የተሰቀለው ሁሉ አይቀራም ማለት አይደለም አንቺ
አያተል ኩርሲይን አንቺም እንድትሐፍዡው ወንድምሽም ልጆችሽም ቤተሰቡ እንዲሐፍዘው እንድታስታውሽው አያተል ኩርሲይን ሰቅለሽ ባለብሽ ባገደምሽ ቁጥር አያተል ኩርሲይን እያስታወሽ ልትሐፍዢ የመጣውም ሰው እሱን አይቶ ተምሮበት እንዲሆን ወይም ደግሞ ሌላ ለጥቅስ ሊሆን የሚችል በጣም አንገብጋቢ ጉዳዩን የሚመለከት ማንም ማህበረሰብ ቢያነበው ቢያስታውሰው ይጠቅማል የምትዩን ነገር ስላንጠለጠልሽ ክልክል ነው ማለት አይደለም አንዳንዱ ለጌጥ በጌጥ አርጎ በቃ በፍሬም ጽፎ ምናምን የሚለጥፍ ሰው አለ እንዲያውም የማይቀራ አሁን አንዳንድ ጊዜ በአንድ ገጽ ያሲን ተጽፎ የተንጠለጠለ ቤት አለ አይታችኋል ያሲን ሙሉ በአንድ ገጽ ተጽፎ በሚያምር መስታወት ተደርጎ እሱ አሁን ስተት ነው ምክንያቱም ሊቀራ እንዳልሆነ ይለያል ግን አያተል ኩርሲን ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ልጆችሽ እንዲሐፍዙ ልጆችን ሁሉ ጊዜ እንድታስታውሻቸው ሌሎችንም ብትሰቂና ብታስቀሪ በብላክ ቦርድ ላይ እንደመጻፍ ማለት እኮ ነው ብላክ ቦርድ ላይ ተጽፊና አንብቡት እንደማለት ነው ምንም እንትን የለውም ሰፋ አርጎ ማየት ያስፈልጋል يا الله سمنا يا رسول الله صلى الله عليه وسلم يا رسول صلى الله عليه وسلم سم هايهون استاتشو يالوتن حديث عند حديث أبرش قال النبي صلى الله عليه وسلم إنما الأعمال بالنيات قال النبي صلى الله عليه وسلم من رأى منكم منكرا بلش لا يؤمن أحدكم بلش أبرش بتصفي من شجر له قل محمد يا محمد يا هايهون مسايد እሺ ከሊበፊት የቆሎ ያማስ ማለትምና ማህሚን ከቡን ደግሞ መሀል ላይ ሰዓት ያለውና ከቡን ደግሞ ያ መሐመድ ሰለላሁ ዐለይሂ ወሰለም አይ እሱ ነበርና ባለ ተቀለው ምንድነው ማድረግ ያለብን ነው እሱ ስተት ነው እሱ ስተት ነው ማስወገድ አለባችሁ ይሄ የቤት ጌጥ ነው የቤት ጌጥ ተደርጎ የተሰራ ነው እሺ جزاك الله خير بارك الله فيك ايوه عندك يا ماشي القران ሱቅ ላይ እየቀራን ሰዎች ይመጡብን ያለ ማቋረጥ እንዴት ይታያል ምንድነው የሚመጣባችሁ ገበያ የሚገዙት ገበያ አሁን ለምሳሌ እየቀራን ገበያ ሲመጣ መሀል ላይ አቁመሽ እንደገና ከመነሻው አያት ተነስተሽ ቅሪ خلاص بارك الله فيك جزاك الله خير السلام عليكم ورحمة الله وبركاته የተወደዳችሁ የአፍሪካ ቲቪ ጥያቄና መልስ ፕሮግራም ተከታታዮች የዛሬው ጥያቄና የመልስ ፕሮግራም እዚህ ላይ ያበቃል በሚቀጥሉት ቀኖች ሌሎችን ጥያቄዎች ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው بتقوى الله جل وعلا أوصيكم ونفسي ሁሉን ቻይ የሆነውን አላህን ሱብሓነሁ ወተዓላ በመፍራት እኔንና እናንተን እመክራለሁ አላህን የሚፈራ ሰው ለእርሱ መውጫን ያደርግለታል ካላሰበውም ሲሳይን ይለግሰዋል ነገሩንም ያገራለታል አላህን የሚፈራ ሰው ኃጢአቱን ይሰርዝለታል ምንዳውም ይጨምርለታል ምእመናን ሆይ ዳዕዋዬን በጥያቄ እጀምራለሁ በልብህ ውስጥ ከሁሉ የሚበልጥ ተወዳጅ ማን ነው ሰዎች ምን ሲሉ ይደመጣል እገሌኮ ከሁሉም ይበልጥ እኔ ዘንድ ተወዳጅ ነው እገሌኮ በላጭ ነው ይላሉ እናንተን የመሳሰሉ ምእመናን መልሳቸው ሌላ ነው ከሁሉም ይበልጥ ተወዳጁ አላህ Subhanahu Wa Ta'ala ነው ይላሉ አላህ Subhanahu Wa Ta'ala ከሁሉም በበለጠ በልብህ ውስጥ ካሉ ተወዳጆች የተወደደው እሱ መሆን አለበት ሁሉም አላህን Subhanahu Wa Ta'ala እንደሚወድ ይናገራል ይህ ስል ከማንም ጋር ሊነጻጸር የማይችል ውዴታ ማለቴ ነው በእርግጥ አማኝ የተባለው ሰው ሁሉ
እንደየደረጃው አላህን ይወዳል። ነገር ግን እኛ እያወራን ያለ ነው በምንም